ሂሳብ ክፍለ ጊዜያችን የምንማረው መስመራዊ የእኩልነት አረፍተ ነገሮችን በመተካት መፍታት ነው። መስመራዊ የእኩልነት አረፍተ ነገሮችን በመተካት እንማራለን ማለት ነው። ወደ ዛሬው ርዕሳችን ከመሄዳችን በፊት ባለፈው በሂሳብ ክፍለ ጊዜያችን የተማርነውን ርዕሶች እናስታውሳለን ማለት ነው። እሺ ተማሪዎች ባለፈው የሂሳብ ክፍለ ጊዜያችን የተማርነውን ክፍለ ጊዜ ታስታውሳላችሁ? ጥሩ። ባለፈው የሂሳብ ክፍለ ጊዜ የተማርናቸው ርዕሶች ስለ ተመሳሳይ ቁሞች ተምረናል። ተመሳሳይና ተመሳሳይ ያልሆኑ ቁሞችን እናያለን። ተመሳሳይ ቁሞች ማለት የፊደል አብዦቻቸው ተመሳሳይ የሆነ መጣይ ቁጥሩ ተመሳሳይ ቢሆንም ባይሆንም የአልጀብራዊ መገለጫው ተመሳሳይ ቁም በመባል ይገለጻል። ለምሳሌ 4 ወ እና ወ ሁለቱም የፊደል አብዦቻቸው ማናቸው? የፊደል አብዦቻቸው ወ ስለሆነ ርቢውም የፊደል አብዦቹ ርቢውም አንድ ስለሆነ ሁለቱ ተመሳሳይ ቁሞች ናቸው። ሌላ እንጨምራለን። 6 ሀለ 4 ለሃ የፊደል አብዦቻቸው ቦታዎቹን ቢቀያየሩ ራሳቸው ሀለ እዚህም ሀለ እንደገና ላለ እዚህም ላለ ርቢዎቻቸውም ተመሳሳይ ነው። ነገር ግን የመጣይ ቁጥሮቻቸው ቢለያዩም ባይለያዩም የፊደል አብዦቻቸው ተመሳሳይ ከሆነ ሁለቱ ቁሞች ተመሳሳይ ቁሞች በመባል ይጠራሉ ማለት ነው። ተመሳሳይ ያልሆኑ ቁሞች ደግሞ ሁለት አልጀብራዊ መገለጫዎች ተመሳሳይ ያልሆኑ ቁሞች የሚሆን ተመሳሳይ ካልሆኑ ተመሳሳይ ያልሆኑ ቁሞች ናቸው ማለት ነው። ምሳሌ 4 ለ እና 5 ሀለ ሁለቱ ቁሞች 4 ለ ያለው ተለዋዋጭ የፊደል አብዦቻቸው ለ ነው። እዚህ ደግሞ ሀና ለ ነው። ትርፍ ሌላ አንድ ተጨማሪ ተለዋዋጭ ወይንም የፊደል አብዥ አለ። ስለዚህ ሁለቱ ተመሳሳይ ያልሆኑ ቁሞች ናቸው ማለት ነው። ከዚህ በተጨማሪ ደግሞ ምን አይተናል? ተመሳሳይ ቁሞችን መሰብሰብ አለ። ተመሳሳይ ቁሞችን ስንሰበስብ የተሰጡንን ተመሳሳይ ቁሞች መደመርና መቀነስ አለ። ያ ማለት የተሰጠውን ተመሳሳይ ቁም ማቃለል ማለት ነው። ማቃለል ተመሳሳይ ቁሞችን ስንሰበስብ ማቃለል ማለት ነው። ማቃለል በመደመርና መደመር እና መቀነስ ማለት ነው። ለምሳሌ 4 ወ ሲደመር 5 ሲደመር 6 ወ ሲደመር 6 ይህንን ቁሞች ተመሳሳይ ቁሞችን በመመልከት የጋራቸውን በመውሰድ እናቃልላለን ማለት ነው። ተመሳሳይ ቁሞች የሆኑት ማን ናቸው? 4 ወና 6 ወነች። 4 ወ ሲደመር 6 ወ 4 ወ ሲደመር 6 ወ ሲደመር 5 ሲደመር 6 እነኚህ ሁለቱ ተመሳሳይ ቁሞች ናቸው። ተለዋዋጭ የሌላቸው ቁጥሮች ናቸው። ስለዚህ እዚህ ጋር ደግሞ ተመሳሳይ ቁሞች ስለሆኑ ወ ነው። ርቢያቸውም አንድ ስለሆነ የጋራ ማናለን? ወ አለን። 4 ሲደመር 6 ሲደመር እዚህ ጋር ስንት ይመጣል? 5 ሲደመር 6 11 ይመጣል ማለት ነው። 4 ሲደመር 6 10 ወ ሲደመር 11 ይመጣል ማለት ነው። በእንደዚህ አይነት በማድረግ በመደመርና በመቀነስ የተሰጡትን ተመሳሳይ ቁሞችን ያካተቱ አልጀብራዊ መገለጫዎችን በመጠቀም የተሰጡንን አልጀብራዊ ሂሳባዊ ስሌቶች አረፍተ ነገሮች አቃለን ማስቀመጥ እንችላለን ማለት ነው። ወደሚቀጥለው ባለፈው የሂሳብ ክፍለ ጊዜ የተማርነው ሐሳብ ደግሞ የአልጀብራዊ መገለጫዎችን ወይንም ቁሞችን በአልጀብራዊ ታይልስ መወከል ነበረ። ስለዚህ አልጀብራዊ ታይልስ ማለት ደግሞ ምን ማለት ነው? አልጀብራዊ ታይልስ ማለት
ሂሳብ የእኩልነት አረፍተ ነገሮችን በመጠቀም አልጀብራዊ መገለጫዎችን በመጠቀም ቁጥሮችንና የፊደል አብጆቻችን የምንወክልባቸው ማለት ነው። ስለዚህ እነኚህ አልጀብራዊ ታይልስ ስንጠቀም ማወቅ ያለብን በዋናነት ምልክቶችን እስከነ ቀለሞቹ ማወቅ ያለብን ነገሮች አሉ። እነሱን እናያለን። የመጀመሪያው ሰፋ ያለው ሬክታንጉላር ባር ይሆናል። ረዘም ሬክታንጉላር ባር አለ። ትንሿ ሬክታንጉላር ባር አለ። ይሄ በቀለም ነው። ነገር ግን እኛ በምልክት አድርገን እንጠቀማቸዋለን። ስለዚህ ይሄ ሸ ርቢ 2 ይሄ ሸ ነው። ይሄ ደግሞ ቁጥር ነው 1 ነው። ስለዚህ እነኚህ በመደመር የሚሰሉ ናቸው። በዛኛው ላይ ስንጠቀም ይሄ ሰማያዊ ቀለም አለው። ይሄ አረንጓዴ ይሄ ቢጫ ቀለም አለው። አሁንም በተመሳሳይ በመቀነሱ ስንጠቀም ደግሞ ራሱ ሬክታንጉላር ባር ሆኖ ነገር ግን ቀለሙ ይለያያል። በሙሉ እነኚህ በምንድናቸው? ቀይ ቀለም ናቸው። ስለዚህ እዚህ መቀነስ ሸርቢ 2 መቀነስ ሸርቢ 1 መቀነስ 1 ነው። እነኚህን በመከተል ቀለሞቻቸው እንዳልኳችሁ ናቸው። ቀለሞቻቸው ይሄ ቀይ ነው። ይሄኛው እዚህ ጋር ያለ ነው ሬክታንጉላር ተመሳሳይ ናቸው ሁለቱ። ምንድናቸው? ይሄ ቀለሙ ቀይ ነው። ይሄኛው ደግሞ ራሱ ቀይ ነው። ነገር ግን ሬክታንጉላር ባር ሸጠጥ ያለ ሬክታንጉላር ባር ነው። ይሄ በጣም ትንሽ የዚህኛዋን ግማሽ የምታክል በመቀነስ የተቀመጡ ናቸው ማለት ነው። እነኚህን በመጠቀም እንዴት የአልጀብራዊ መገለጫዎችን እና ቁሞችን መወከል እንደምንችል በባለፈው የሂሳብ ክፍለ ጊዜያችን አይተናል። በዚህ ክፍለ ጊዜ ደግሞ የምንማረው የእኩልነት አረፍተ ነገሮችን በመተካት መፍታት ነው። የእኩልነት አረፍተ ነገሮችን በመተካት መፍታት ላይ ከዚህ በኋላ የሚመጣው መስመር የእኩልነት አረፍተ ነገር አለ። የእኩልነት አረፍተ ነገሮችን በመተካት መስመር ላይ ይሄን ክፍለ ጊዜ ከተማራችሁ በኋላ ማንኛውንም የሚሰጡ የእኩልነት አረፍተ ነገሮችን የተሰጡትን የተለዋዋጩን ዋጋ በመተካት መፍታት ትችላላችሁ ማለት ነው። አላማው ይሄ ነው። ስለዚህ መጀመሪያ ወደዛ ከመምጣታችን የእኩልነት አረፍተ ነገር ማለት ምን ማለት ነው? የእኩልነት አረፍተ ነገር ማለት ሁለት አልጀብራዊ መገለጫዎች የእኩልነት አረፍተ ነገር ማለት ሁለት አልጀብራዊ መግለጫዎች በእኩልነት ሲያያዙ ነው። የእኩልነት አረፍተ ነገር ማለት ሁለት አልጀብራዊ መገለጫዎች ለምሳሌ 2 ዕቃ ሲደመር 1 አልጀብራዊ መገለጫ በእኩልነት ያ ማለት የእኩል ይሆናል ምልክትን ይጠቀማሉ ማለት ነው። ከማወዳደሪያ ምልክቶች አንዱ የእኩልነት ምልክት ነው። እሱን በመጠቀም ለምሳሌ ከእኩልነት ሌላው አልጀብራዊ መገለጫ 3 ዕቃ ሊሆን ይችላል፣ 3 ሊሆን ይችላል። ስለዚህ 2 ዕቃ ሲደመር 1 እኩል ይሆናል 3 ዕቃ። ይህ ምንድነው? አልጀብራዊ መግለጫ ነው። ይሄኛውም አልጀብራዊ መግለጫ ነው። ስለዚህ ሁለት አልጀብራዊ መገለጫዎችን በእኩልነት ምልክት የሚያያይዝ የሂሳባዊ አረፍተ ነገር የእኩልነት አረፍተ ነገር በመባል ይጠራል። ስለዚህ የእኩልነት አረፍተ ነገር ማንን ይጠቀማል ማለት ነው? በእኩልነት ምልክት በመጠቀም የምናስቀምጠው ነው ማለት ነው። ወደ ተርጓሚው ስንሄድ የእኩልነት አረፍተ ነገር ማለት ምን ማለት ነው? የእኩልነት አረፍተ ነገር ማንኛውም
ወሸ ሲደመር ጠ እኩል ይሆናል 0 በማን በወሸ ወ ሲባዛ በሸ ሲደመር ጠ እኩል ይሆናል 0 ወ ከማን የተለየ ከዜሮ የተለየ 0 መሆን አትችልም ከዜሮ የተለየ እና ሸ ተለዋዋጭ ወዋጭ ሸ ተለዋዋጭ በተጨማሪም ወና ጠ የምንላቸው ወእና ጠ የምንላቸው ኢ ተለዋዋጭ መልኩ የሚገለጽ አረፍተ ነገር መስመራዊ የእኩልነት አረፍተ ነገር ይባላል። እዚህ ላይ ልብ ልንለው የምንገባው ነገር አንድ ነገር አለ። እሱ ምንድነው? ሸ ተለዋዋጭ የሸ ዋጋ ተለዋዋጭ ነው። ርቢው መስመራዊ የእኩልነት አረፍተ ነገር ስለሆነ ርቢው ስንት ነው የሚሆነው? 1 ይሆናል ማለት ነው። ይህ በዚህ መልኩ የሚገለጽ አረፍተ ነገር የእኩልነት አረፍተ ነገር በመባል ይጠራል ማለት ነው። የእኩልነት አረፍተ ነገር በመባል ይጠራል። እስኪ ምሳሌ እናያለን። ለምሳሌ ሸ ሲደመር 3 እኩል ይሆናል ምሳሌ ሸ ሲደመር 3 እኩል ይሆናል 5 ብንል በዚህ የእኩልነት አረፍተ ነገር ውስጥ ተለዋዋጩ ማን ነው? ተለዋዋጩ ሸ ነው። ስለዚህ በዚህ እኩልነት እነዚህ የተለዋዋጭ ናቸው ማለት ነው። ሸ እኩልነት በተጨማሪም ደግሞ ማን አለ? የእኩልነት ምልክቱ አሉ። በዚህ በግራ በኩል ያለው አልጀብራዊ መገለጫ ነው። በቀኝ በኩል ያለውም አልጀብራዊ መገለጫ ነው። ሁለቱ አልጀብራዊ መገለጫውን በእኩልነት ምልክት ሲያያይዝ የሚፈጠረው የእኩልነት አረፍተ ነገር ነው። ይህ መስመራዊ የእኩልነት አረፍተ ነገር ላይ ያሉትን የዚህን አረፍተ ነገር መፍትሄ መፈለግ ማለት የሸን ዋጋ ምን ማድረግ ነው? ማግኘት ማለት ነው። የዚህ የሸ ሲደመር 3 እኩል ይሆናል 5 የሚለውን የመስመራዊ የእኩልነት አረፍተ ነገር ፈታን የምንለው ደግሞ ወይንም መፍትሄ አገኘን የምንለው ይሄን የእኩልነት አረፍተ ነገር እውነት ሊያደርግ የሚችል የሸን ዋጋ ወይንም የተለዋዋጩ ዋጋ ቁጥር በተሰጠው የእኩልነት አረፍተ ነገር ውስጥ በመተካት እውነት ሆኖ ሲገኝ የእኩልነት አረፍተ ነገሩን ፈታን ብለን እናስባለን ማለት ነው። በተጨማሪ ምሳሌዎችን እናያለን ማለት ነው። ምሳሌ የተሰጡትን የእኩልነት አረፍተ ነገሮች በመተካት የተለዋዋጩን ዋጋ በመተካት መፍትሄ ፈልጉ። የተሰጡትን የእኩልነት አረፍተ ነገሮች የተለዋዋጩ ዋጋ በመተካት መፍትሄ ፈልጉ። መጀመሪያው 2000 ሲደመር 3 እኩል ይሆናል 11 ለ4000 መስመሪያ የእኩልነት አረፍተ ነገር ነው የምንጽፈው። ሲደመር 1 እኩል ይሆናል 15 አመርሃ ቀ ሲካፈል ለ3 ሲቀነስ 6 እኩል ይሆናል 0። የተለዋዋጭ ዋጋ የተሰጠ 4 5 6 የተለዋዋጮች ዋጋ አለ 5 የተሰጠ ይህን አረፍተ ነገር ከዚህ መፍትሄ ለመፈለግ የተሰጡት 5 6 7 8 አለ 4ንም እንጨምርበታለን። እዚህ የተሰጠ 18 20 21 እነኚህን ያለን ማለት ነው። ስለዚህ እነኚህ የተሰጡንን መስመራዊ የእኩልነት አረፍተ ነገር በተሰጣቸው የተለዋዋጭ ዋጋ እነኚህ ዋጋዎች የማን ዋጋዎች ናቸው? የተሰጡን የሸ ዋጋ ነው ማለት ነው። እያንዳንዱ ትክክለኛውን የሸ ዋጋ እንፈልጋለን። ይሄም የሸ ዋጋ ነው፣ ይሄኛው ደግሞ የቀ ዋጋ ነው። እነኚህን በማስገባት
በማስገባት በመተካት ነው የሚለው ርዕሳችን። ምን በማለት በመተካት የት ውስጥ መስመራዊ የእኩልነት አረፍተ ነገሮች። ስለዚህ መፍትሄ የእኩልነት የተሰጡትን የመስመራዊ የእኩልነት አረፍተ ነገሮች ስንተካለን ሃው ስንተካ 2000 ሲደመር 3 እኩል ይሆናል 11 ይላል። የሸ ዋጋ መጀመሪያ የተሰጠን የሸ ዋጋ ማን ነው? 4 ነው። ሸ 4 ቢሆን 2 ሲባዛ በሸ ቦታ እናስገባለን። በሸ ቦታ ሸ 4 ነው ሲደመር 3 ነው እዚህ ኳልስቱ 11 ነው። እርግጠኛ አልሆንም እኩል ይሆን አይሁን። ስለዚህ 2 ጊዜ 4 ማብዛት ከአንድ በላይ በሆኑ ሂሳባዊ አረፍተ ነገሮችን ስንሰራ በሰራ ነው ማባዛት ከመደመር ስለሚቀድም 2 ጊዜ 4 8 ነው። 8 ሲደመር 3 2 ጊዜ 4 8 ነው። 8 ሲደመር 3 ይሄ 11 ነው። ስለዚህ 8 ሲደመር 11 መጀመሪያው ላይ አገኘ። ስለዚህ ይሄ እውነት ነው። ስለዚህ ይሄ እውነት ነው ማለት የሸ ዋጋ ይሄንን መስመሪያ የእኩልነት አረፍተ ነገር እውነት ከሚያደርጉት አንዱ ቁጥሮች የተለዋዋጭ ዋጋ የመጀመሪያው ነው ማለት ነው። ሁለት እዛው ላይ ሸ 5 ብንጠቀም ቢሆን 2000 ሲደመር 3 እኩል ይሆናል 11። 2 ሲባዛ የሸ ዋጋ 5 ነው ሲደመር 3 11። ስለዚህ 2 ጊዜ 5 10 10 ሲደመር 3 13 ከ11 ጋር እኩል አይደለም። ሐሰት ነው። ስለዚህ ይሄ መፍትሄ ሊሆን አይችልም ማለት ነው። የሶስተኛው ላይ ያለው 6 ነው። የሸ ዋጋ 6 ነው። 2 እናስገባለን መስመሪያ የእኩልነት አረፍተ ነገር ውስጥ 2 ሲባዛ ሸ 6 ሲደመር 3 እኩል ይሆናል 11። 2 ጊዜ 6 12 ነው። 12 ሲደመር 3 ስንት ነው? 15 15 እኩል ይሆናል ከ11 ይላል። ይሄ አረፍተ ነገር ሐሰት ነው። ምክንያቱም 15 እና 11 እኩል ስላልሆኑ። ስለዚህ በዚህ የመስመሪያ የእኩልነት አረፍተ ነገር ላይ ይሄን የመስመሪያ የእኩልነት አረፍተ ነገር እውነት ሊያደርግልን የሚችለው የተለዋዋጩ ወይንም የሸ ዋጋ ማን ነው ማለት ነው? ሸ እኩል ይሆናል 4 ነው ማለት ነው። ጥሩ ተማሪዎች የሚቀጥለውን ደግሞ እንመለከታለን ማለት ነው። የሚቀጥለውን ስንመለከት ለላይ ያለው 4000 ሲቀነስ 1 እኩል ይሆናል 15 ይላል። የተለዋዋጭ ዋጋ ተሰጥቶናል። የተለዋዋጭ ዋጋ እነማ ተሰጥቷል? 4 5 6 7 8 ብዛት ያላቸው አሉ። ነገር ግን ይሄ መስመሪያ የእኩልነት አረፍተ ነገር የመፍትሄ ዋጋው ሊሆን የሚችለው አንድ መልስ ነው። አንድ የመፍትሄ ስብስብ ነው። ምክንያቱም የሸ ዋጋ ርቢ 1 ነው መስመሪያ የእኩልነት አረፍተ ነገር ላይ። ስለዚህ የሸ ዋጋ ከተዘረዘሩት የተለዋዋጭ ዋጋ ውስጥ መፍትሄ ልናገኝ የሚችለው አንደኛው ብቻ ስለሆነ ሌላውን አንዱን እንዳገኘን ከዚያ በኋላ ሌሎችን ለማረጋገጥ ያክል መስራት እንችላለን። ካገኘን ግን ብንተውም ምንም ችግር የለው። ስለዚህ የሸን ዋጋ ወደ መተካቱ እንሄዳለን። የመጀመሪያው የሸ ዋጋ ማን ነው? 4 ነው። የሸ ዋጋ ሸ ስንት ሲሆን ስንት ሲሆን 4 ሲሆን 4 ሲባዛ በ4 የሸ ዋጋ ሲቀነስ 1 እኩል ይሆናል 15። 4 ሲባዛ በ4 16 ሲቀነስ 1 እኩል ይሆናል 15። እርግጠኛ ጥያቄ ምልክት እያደረግን ያለ ነው። እኩል ይሁኑ አይሁኑ እርግጠኛ ስላልሆነ ከ16 ላይ 1 15። ስለዚህ 15 ከ15 ጋር ይሄ ምንድነው? እውነት ነው። ያ ማለት ምን ማለት ነው? ያ ማለት ሸ 4 የሸ ዋጋ 4 ነው ማለት 4 ማለት በዚህ የመስመሪያ የእኩልነት አረፍተ ነገር ውስጥ ስናስገባው ስንተካው ተክተን ስሰራው አረፍተ ነገሩን እውነት ከሚያደርጉልን መፍትሄዎች የተለዋዋጭ ዋጋ አንደኛው ነው ማለት ነው። ጥሩ አንድ እንጨምራለን። የሸ ዋጋ 5 እንጨምራለን። ሸ 5 ቢሆን 4 ሲባዛ በ5 ሲቀነስ 1 እኩል ይሆናል 15። 4 ጊዜ 5 20 ሲቀነስ 1 19 ከ15 ጋር እኩል አይደለም፣ ሐሰት ነው። ስለዚህ ይሄ አረፍተ ነገር እዚህ የሸ ዋጋ 5 ሆኖ ይሄን አረፍተ ነገር እውነት ሊያደርግ አይችልም። ስለዚህ በዚህ የመስመሪያ የእኩልነት አረፍተ ነገር ውስጥ እውነት የሚያደርገው የመጀመሪያው መፍትሄ የተለዋዋጭ ዋጋ ቁጥር ማን ነው? ሸ እኩል ይሆናል 4 ነው ማለት ነው። የሚቀጥለው ደግሞ ቀ ሲቀነስ
ሲካፈል ለ3 ሲቀነስ 6 እኩል ይሆናል 0 0 0 እንዴት እንደሚመጣ እናውቃለን ከዚህ በፊትም ተምረናል 0 እንዴት እንደሚመጣ 0 ሁለት ተመሳሳይ ቁጥሮች ሲቀናነሱ እኩል የሆነ ዋጋ ሲቀናነሱ እንደሚመጣ ያ ማለት ከዚህ ጥያቄ የምንረዳው ይሄ 6 ነው አንደኛው ተቀናሹ 6 ነው ዋናው ደግሞ ቀስ ሲካፈል 3 ነው ስለዚህ ቀስ ሲካፈል 3 ላይ የሚመጣው ዋጋ 6 መምጣት አለበት ለምን ይሄ 0 እንዲመጣ 6 ሲቀነስ ይሄ ቁጥር 6 ከመጣ ተካፍሎ 6 ከመጣ ይሄም 6 ስለሆነ 0 እንዲመጣ ስለዚህ የቀስ ሲካፈል 3 ዋጋ የግድ 6 መምጣት አለበት ማለት ነው ሶ እዚሁ ላይ እንሰራለን ማለት ነው አመርሃውን ቀ ሲካፈል ለ3 ሲቀነስ 6 እኩል ይሆናል 0 የቀ ዋጋ የመጀመሪያ የተሰጠው 18 ተሰጥቷል 18 ቢሆን ነው የተሰጠንን መተካት ነው ስለዚህ 18 በቀ ቦታ ነው የምንተካው ሲካፈል ለ3 ሲቀነስ 6 እኩል ይሆናል 0 የቀ ዋጋ እርግጠኛ አይደለንም እኩል ይሁን አይሁን ስለዚህ 18 ለ3 6 ይመጣል ሲቀነስ 6 እኩል ይሆናል 0 አሁን 6 ሲቀነስ 6 አያችሁ ቅድም ያልኩት ቀስ ሲካፈል ለ3 እዚህ ጋር ያለችው ዋጋ 0 እንዲመጣ እቺ 6 ሞናል 6 ሲቀነስ 6 0 0 እኩል ይሆናል 0 እውነት ነው ይሄ አረፍተ ነገር እውነት ሆኗል እውነት ነው ያ ማለት ይሄን አረፍተ ነገር እውነት የሚያደርገው የቀዋጋ ስንት ነው ማለት ነው 18 ነው ማለት ነው በተጨማሪ ደግሞ ሁለተኛውን እናያለን የቀዋጋ ስንት እናያለን አንዱን ነው 20 እናያለን ቀ ሲካፈል ለ3 ሲቀነስ 6 እኩል ይሆናል 0 20 ሲካፈል ለ3 ሲቀነስ 6 እኩል ይሆናል 0 20 ሲካፈል ለ3 በክፍልፋይ ነው የተቀመጠው ይሄ በክፍልፋይ ተቀምጧል 20 ሲካፈል ለ3 ከ6 የበለጠ ዋጋ ነው ወይንም ስለ ክፍልፋዮች ስላየን ይሄንን ታሃቱን አንድ እናደርጋለን የተለያዩ የክፍልፋዮች ያሰራር ሂደት አለን ወይንም በማባዛት ሂደትም ተጠቅመን 20 ጊዜ 1 20 ሲቀነስ 3 ጊዜ 6 18 ሲካፈል 3 ይሄ 0 ከ20 ላይ 18 ስንት ይመጣል 2 ሶስተኛ ህገኛ ክፍልፋይ ነው ከማን ጋር እኩል ይላል ከ0 ጋር እኩል አይደለም ሐሰት ነው ስለዚህ ሐሰት ነው ማለት ይሄ የቀዋጋ 20 የምንለው ይሄን አረፍተ ነገር ምን ሊያደርገው አይችልም እውነት ሊያደርገው ወይ ሊያረካው አይችልም ማለት ነው ይሄን ይመስላል እነኚህን ጥያቄዎች በመመርኮስ የእኩልነት አረፍተ ነገሩን እንዴት መፍታት እንደሚቻል አይተናል ጥያቄዎችን እንሰራለን በተጨማሪ በአካባቢያችን በቤታችን በተለያዩ ትምህርቶች ላይ የተለያዩ በቃላችን የምንናገራቸው ሂሳባዊ አባባሎች አሉ ሂሳባዊ አባባሎች አሉ ሂሳባዊ አባባሎችን ወደ እኩልነት አረፍተ ነገር በመቀየር የእኩልነት የመስመራዊ የእኩልነት አረፍተ ነገር በመቀየር መፍታት ይቻላል ሂሳባዊ አረፍተ ነገሮችን ሂሳባዊ አባባሎችን እነኚህ ሂሳባዊ አባባሎች ምን ሊሆኑ ይችላሉ ከቁጥር ጋር ተዛምዶ ከስሌት ጋር ተዛምዶ ከመደመር ከመቀነስ ከማብዛት ከማካፈል ጋር ተገናኝተው የምንሰራቸው የምንጠቀምባቸው አሉ እነሱን ወደ መስመራዊ እኩልነት አረፍተ ነገር በመቀየር እንዴት መፍትያቸው መፈለግ እንችላለን እስኪ ምሳሌዎችን እንይ ምሳሌ 2 አንድ ያልታወቀ ቁጥር በ3 ተባዝቶ አንድ ያልታወቀ ቁጥር በ3 ተባዝቶ 9 ሲደመርበት ውጤቱ 29 ሲደመርበት 29 ይመጣል ያልታወቀው ቁጥር ስንት ነው አንድ ያልታወቀው ቁጥር በ3 ተባዝቶ
አንድ ያልታወቀ ቁጥር በ3 ተባዝቶ 9 ሲደመርበት ውጤቱ አንድ ያልታወቀ ቁጥር በ3 ተባዝቶ በ9 ሲደመርበት ውጤቱ 30 እናርገው 30 ይመጣል። ስለዚህ ያልታወቀው ቁጥር ፈልጉ። መፍትሄ ምንድነው የሚለው? አንድ ያልታወቀ ቁጥር አለ። ይሄ ያልታወቀ ቁጥር በተለዋጭ ስናስቀምጠው ያልታወቀው ቁጥር ማን እንበለው? ወ እንበለው። ተለዋጭ የተለያዩ ተለዋጮችን ሞከል ምልክት ማድረግ እንችላለን። ፊደላት የአማርኛ ፊደላትን ማድረግ እንችላለን። ይሄ ተለዋጭ ያልታወቀውን ቁጥር በስንት ተባዝቶ ነው የሚለው? በ3 ተባዝቶ ማን ሲደመርበት ይላል። አረፍተ ነገሩ ራሱ ይመራል። ማን ሲደመርበት? 9 ሲደመርበት። ስንት ሲደመር? 9 ሲደመርበት ውጤቱ 30 ይመጣል። ያልታወቀ ቁጥር በ3 ተባዝቶ 9 ሲደመር ውጤቱ 30 ይመጣል። ይሄን ስናስቀምጥ አልጀብራዊ መገለጫዎችን እና ቁሞችን ስናስቀምጥ 3 ማለት በሌላ አቀማመጥ 3 ማለት 3 ሲባዛ በወ ማለት ነው። ስለዚህ 3 ሲባዛ በወ ማለት 3 ነው ሲደመር 9 እኩል ይሆናል 30። ስለዚህ እነኚህን የወን ዋጋ ያልታወቀውን ቁጥር ለማግኘት ይሄን አረፍተ ነገር እውነት ሊያደርጉልን የሚችሉትን ቁጥሮች እየፈለግን በመተካት እውነት እንዲያደርግ እንሞክራለን ማለት ነው። ስለዚህ የወን ዋጋ በመተካት ለምሳሌ የወ ዋጋ 4 ብንተካ 4 ቢሆን እዚህ ጋር ስንተካ 3 ሲባዛ በወ ቦታ ሲባዛ በ4 ሲደመር 9 እኩል ይሆናል 30 ጥያቄ ምልክት አደረኩበት። 3 ጊዜ 4 ማብዛት እንደሚቀድም እናውቃለን። 3 ሲባዛ በ4 12 ሲደመር 9 እኩል ይሆናል 30። 12 እና 9 21 ነው 30። ይሄ ምን መጣ? ሐሰት ነው። ያ ማለት አረፍተ ነገሩን እውነት እንዲሆን አላደረገልንም ማለት ነው። ስለዚህ ከዚህ የምንረዳው 4ን ስንተካ የመጣው የአልጀብራዊ መገለጫው ዋጋ በአንድ በኩል ያለው የአልጀብራዊ መገለጫ የመጣው ዋጋ 21 ነው። ያ ማለት እቺ ቁጥር ከፍ ማድረግ ይገባናል ማለት ነው። ስለዚህ እስኪ አሁን ደግሞ ስንት እንተካ? 6 እንተካ። የወ ዋጋ 6 እንተካ 3 ጥያቄው ላይ ነው የምንተካው። 3 የመጀመሪያው የተሰጠን የእኩልነት መስመራዊ እኩልነት አረፍተ ነገር ላይ ነው። 3 ሲባዛ በ6 ሲደመር 9 እኩል ይሆናል 30 ነው። 3 ጊዜ 6 18 ነው ሲደመር 9 ነው እኩል ይሆናል 30። አሁንም 18 እና 9 27 እኩል ይሆናል ከ30። አሁንም ሐሰት ነው። አረፍተ ነገሩን እውነት የሚያደርግልን ቁጥር አላገኘንም ማለት ነው። አልመጣም። ወኩል ይሆናል 7 እንጠቀም። ወኩል ይሆናል 7 3 ሲባዛ በ7 ሲደመር 9 እኩል ይሆናል 30። የወ ዋጋ ማን ቢሆን 7 ቢሆን 3 ጊዜ 7 21 ነው ሲደመር 9 እኩል ይሆናል 30። ስለዚህ 21 ሲደመር 9 ደግሞ ስንት ይመጣል? 30 ይመጣል። 30 ከማን ጋር እኩል ነው? ከ30። ይህ አረፍተ ነገር ምንድነው? እውነት ነው። ስለዚህ እውነት ሆነ ማለት ይሄን አረፍተ ነገር የመስመራዊ እኩልነት አረፍተ ነገር ሊያረካው የሚችለው ቁጥር የወ ዋጋ ማን ነው ማለት ነው? መፍትሄ የወ ዋጋ ማን ነው ማለት ነው? 7 ነው ማለት ነው። የወ ዋጋ 7 ይሆናል ማለት ነው። ተጨማሪ አንድ ጥያቄ እንጨምራለን በሂሳባዊ አባባሎች ላይ። ተማሪ አልማዝ ቅዳሜ የገጽ ብዛቱ
ያልታወቀ መጽሐፍ መጽሐፍ እና እሁድ ደግሞ 32 የመጽሐፍ ገጽ ብታነብ ጥያቄ እሰጣለሁ። አንድ ልጨምርበትና አንድ ጥያቄ እላው ላይ ተማሪ አልማዝ ቅዳሜ ገጽ ብዛቱ ያልታወቀ መጽሐፍና እሁድ ደግሞ 32 የመጽሐፍ ገጽ ብታነብ በአጠቃላይ 45 ገጾች ብታነብ ቅዳሜ ያነበበችው የመጽሐፍ ገጽ ስንት ነው? እሺ ተማሪዎች ይሄን ስለ የሂሳባዊ አባባሎች የተሰጠው ጥያቄ ይሄን ጥያቄ በቤታችሁ እንድትሰሩ እና በሚቀጥለው ጊዜ ስንገናኝ እንሰራቸዋለን። አመሰግናለሁ። Nature for Kids